ይሄ እንዳለ ሰውነትህን እንደዚህ የሚያደርገው ይሄ በእናታችሁ ጴንጤዎችም ከሆናችሁ ይሄንን እዩ ጩፋ በእውነት በዚህ አንድ ምስኪን ልጅ ላይ ያደረገውን ግፍ እስቲ ተመልከቱልኝ። መናታችሁ ጩፋ መልእክት ማስተላለፍ ፈልጋለህ ስለሚሰማው መልእክት ካለ ማስተላለፍ ይችላል። እኔ በቃ ሞራሊ ተነካ ቦርም እኔ እንደዚህ አልመስ የኢትዮጵያ ወጣት በአውሮፓ ኳስ ሊያብድ ጥቂት ቀርቶታል። ስለሚቻለው ይኸውልህ አርሰን ደግፍ በሌሊት ራቁቱን እንግዲህ እየጮኸ እየጨፈረ ነበር። ሌሎች ብዙዎች አሉ በተለያየ ዩኒቨርሲቲ ላይ ራሱ እመቤቴን ጠርቼ መድኃኔዓለምን ጠርቼ መዝሙረ ዳዊት ይዤ ተንበርክኬ የጨረስኩ ጨዋታ የለም በህይወቴ ነው። ሽምግልና ጥየቃ ወደ 1.5 ሚሊዮን የሚገመተው አበባ እና እዚህን አበባ ታሪክ ልንገራችሁ። ይዞላት መጥቶ ይኸውልህ አልፈልግም ውሰደው አለችው። እጅግ በጣም አሳሳቢ ደረጃ ላይ የደረሰው የአናስገባም ሰርገኛ ጉዳይ እነዚህንና እንዲሁም እጅግ በጣም ድንቅ የሆኑ ወቅታዊ ቪዲዮችን ይዤላችሁ መጥቻለሁ። የወሊድ መቆጣጠሪያ መጠቀም ኃጢአት ነው ወይስ አይደለም? ውድ ቤተሰቦቼ እስከ ፍጻሜ ተከታተሉ። ቪዲዮአችንን በጣም ሰበር ወቅታዊ በሆነ ዜና እንጀምር እስቲ። በዚህ ሰዓት ሰበር መረጃ ተሰምቷል። ብፁዕ ቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ወገኖቻችንን የዓለም ሕዝብ ተረባርቦ እንዲያተርፋቸው አባታዊ መልእክታቸውን ማስተላለፋቸው በዚህ ሰዓት ተሰምቷል። ብፁዕ ቅዱስ አቡነ ማትያስ ለኢትዮጵያ መንግስት፣ ለሳውዲ አረቢያ መንግስት እንደዚሁም ለዓለም አቀፍ የሰብአዊ መብት ተሟጋቾች ይድረስ ሲሉ አንድ መልእክትን ያስተላለፉ ሲሆን በሳውዲ አረቢያ ምድር በሞት ጥላ ስር ሆነው የፍትህ ያለ እያሉ የሚጮሁ በጭንቀት ቀናትን የሚቆጥሩና ድምጽ ላቸው ኢትዮጵያውያን ልጆቻችን የተሻለ ኑሮ እናገኛለን ብለው በተሰደዱበት ሀገር ህይወታቸው በጅምላ ሊቀጠፍ እንደሆነ ሰምተናል። ስለዚህ የዲፕሎማሲ ግንኙነት ጠቀሜታው የሰው ልጆችን ህይወት ለመጠበቅ ነውና የኢትዮጵያ መንግስት በከፍተኛ ደረጃ ከሚገኙ ከሳውዲ ባለስልጣናት ጋር በመነጋገር በግፍ የተፈረደባቸው ልጆቻችን የሞት ፍርድ እንዲነሳላቸውና ወደ ሀገራቸው የሚመለሱበት መንገድ ይመቻች ዘንድ የተጀመሩ ስራዎችን ልዩ ትኩረት እንዲሰጥባቸው ወገኖቻችን በቋንቋ እጥረትና በህግ አማካሪ ጦት ለሞት እንዳይዳረጉ ከአደራ ጭምርም እናሳስባለን ብለዋል። ቢታወቀው በሳውዲ አረቢያ በርካታ ወገኖቻችን የሞት ፍርድ ተፈርዶባቸው እጅግ በአሰቃቂ ሁኔታ ውስጥ እንዳሉ ይታወቃል። ቅዱስነታቸው አባታችን ቡራኪያቸው ትድረሰን። መንግስት በኩል ነው በደንብ በዚህ ጉዳይ ያው መሰራት ያለበትና አዳዲስ ነገሮች ካሉ አሳውቃችኋለሁ። እግዚአብሔር ይሁናችሁ ወንድሞቻችን። አርሰናል እንዲያሸንፍ ጸሎት ዳዊት የደገመው ልጅ በጣም ቫይራል የወጣ ቪዲዮ እኔ እመቤቴን ነው የምላችሁ። ማለት እግር ኳስ ላይ በጣም እኔ እግር ኳስና ሃይማኖት የሚገናኙ ነገሮች አሉ። ግን ክርስቶስን እመቤቴን ጠርቼ መድኃኔዓለምን ጠርቼ መዝሙረ ዳዊት ይዤ ተንበርክኬ የጨረስኩ ጨዋታ የለም በህይወቴ ነው። This is going to make me look like a fool. I swear to God I know ግን ማለት ነው እኔ ክርስቶስን ከ80ኛው ደቂቃ ጀምሮ ቆሜ ጎሉ ሲገባ ተንበርክኬ ቫር ሲታይ እኔ እመቤቴን ኧረ በስመ አብ ወልድ ኧረ አርሰናል ግን ኧረ ተው ግን ማርያም ለእናንተ እኮ ነው እኮ እንዲህ ኧረ በስመ አብ ማርያም ፈጣሪ ክብር ምስጋና ይግባው። ኧረ እናንተ ግን ኧረ በስመ አብ ኧረ በስመ አብ ምን አይነት ጨዋታ ነው? ምንድነው? ፉትቦል ከባድ ነው። ለምንድነው እንደዚህ የምትጫወቱት? በጌታ በኢየሱስ ክርስቶስ ብዙዎች ይሄንን ቪዲዮ እየተቀባበሉት ይገኛሉ። ብዙዎች ሲሰድቡም አይቻሉ። አንዳንዶች ደግሞ በፖዚቲቭ ወይ አይተው ይሄ ልጅ እንደው መጸለዩ ራሱ በጭንቅ ጊዜ በጣም በቃለ እሱ የፈለገው ነገር እንዲሳካለት ወደ እግዚአብሔር መጸለዩ ዳዊት ይዞ መጸለዩ ትልቅ ነገር ነው ብለው ያወደሱ አሉና እኔ በእንዲህ አይነት ልክ ለኳስ እንዲህ ኢሞሽናሊ ኢንቨስት ባናደርግ ባይነኝ። ማለት ኳስ ኃጢአት ነው አይደለም የሚለውን ለማንሳት ሳይሆን እኔ ኃጢአት አይደለም ብዬ ነው ማምነው። ሲጀመር ስፖርት ነው፣ ግን ከመጠን ሲያልፍ ሁሉም ነገር ከመጠን ሲያልፍ ጣዖት ይሆናል፣ አምልኮ ይሆናል። ከባድ ነውና መጸለይ ደስ ይላል። ዳዊት ይዘ ጸሎት ማድረግ ደስ ይላል። ሲቸግረን ወደ እግዚአብሔር መጠቃት እንዳለብን ራሱ ማወቅ አንድ ትልቅ ነገር ነው። ግን በመጠን ቢሆን እስቲ እቺን ቪዲዮ እንመልከት። ስለሚቻለው ይሄ ከባድ ነው። ይኸውልህ አርሰን ደግፍ
ይሄ ከባድ ነው። ተሽሯል። ወይ ጣጤ ቋጠሮ ወይ ጣጤ ወላ ብዬ ወላማ ሁልሽም ማለት ነው ብቋጥኝ አጠገባደርካለ ተሽሯል። ጣጤ በል ጣጤነት ይለምልም ተሽሯል። የኔ ቋጠሮ ምን ሰርቶ ሊበላ ሱብህ ጀምሬ ቋጥሬ ምን ሰርቶ ሊበላ ጧት ጀምሬ ቋጥሬ ምን ሰርቶ ሊበላ ነግሬሃለሁ። ተሽሮልሃል። አፈለጥ መልሻሽ ይውላ ሽረኗል በለማዛጋ ወይ ጉባር እንዳይመታ ወንድሜ እንዳልሰበር ከተሰበርኩኝ ይሄ ሁላ ነገር ይቀራል። ያዝልኝ ተሽሯል በለው ያዝልኝ። ሁሉም ነገር በመጠን ቢሆን ጥሩ ነው ያልኳችሁ ለዚህ ነው። አይምሮ ያሳጣል አንዳንዴ ከመጠን ሲያልፍና ጣዖት ይሆናል። ጣዖት ደግሞ እንዲሆንብህ በፍጹም መፍቀድ የለብንም። አረታይ መብራት ከዚህ ስራ በገላገል እቺ ነው የማልፉልኝ እንደ ሰው ቤተ መቅደስ ገብቼ ማስቀድሰው። ምን አይነት ቆሻሻ ነሽ? እንዴት እንደዚህ ሆነሽ ትመጫለሽ? ይቅርታ ከስራ እየመጣሁ ስለሆነ ነው። ኧረ ተው። በየመጠጥ ቤቱ ስትጋጪ ማደር ነው ስራ መትዩ። አሁን ከዚህ ዞር በይ። ይሄ የተቀደሰ ስፍራ ለእንዳንቺ አይነቱ ኖረኛ ሰው አይሆንም። አሁን ከዚህ ከቤት ወዴት ነው የምሄደው? ሂጂ እስከቲ ደግሞ አለማፈርሽ ሂጂ። እግዚአብሔር እኮ እባብን እርግብን እኩል ነበር የፈጠራቸው። ጊዜ ነው እንጂ ለያያቸው። እኔንም እንደዚህ አይነት ህይወት ውስጥ የከተተኝ ጊዜ ነው። እኔ እናንተም በእግዚአብሔር ፊት አንድ ነን። እሺ ይሄንን ወቅ እናት ስሚኝ እባክሽ። አንቺ ያጠራ አይደል ነው ወይስ እኔ ሽታና የቤተክርስቲያኑ ማጥንት ተደባልቆ ረበሽ ልትለኝ ነው? ከመች ጀምሮ ነው ዋና ዘይት ተደባልቆ የሚያውቀው? ተረጋጊ። እኔ እንደዛ ለማለት አይደለም። እኔ ማንኝና ነው አንቺን ለመውቀስ የምበቃው? በቃ እርሹና አንድ ቦታ ቁጭ ብለን እናውራ። ያየብኝ በዚህ ዘመን ነጠላ የሚለብሱ ሰዎች ጻድቅ፣ እንዳንቺ የሚለብሱ ሰዎች ደግሞ እርኩስ ተብለው የሚታሰቡበት ጊዜ ነው። እግዚአብሔር ልብን እንጂ ልብስን አያይም። አሁን አንቺ እርግጠኛ ነሽ ከዚህ ስራ መውጣት ትፈልጊያለሽ? በጣም ነው የምፈልገው። ይኸውልሽ እህቴ እኔ አንድ ሱቅ አለ እና ሰራተኛ መቅጠር በፈለኩበት ሰዓት ነው አንቺን ያገኘሁሽ። ስራውን የምትፈልጊው ከሆነ እዛ መቀጠር ትችያለሽ። እኔ በዚህ ሰዓት እግዚአብሔርን ከሚያስገፋው ስራዎች የትኛውንም አይነት ስራ ለመስራት ዝግጁ ነኝ። እና እሺን ለመንካት ካልሆነ መልእክቱ በጣም ጥሩ ነው። ስለ እሸቱ እንግዲህ ባለፈው በደንብ ተነጋግረናል እና እንዲህ አይነት ቪዲዮዎችን በጣም ብዙ እያየን ነው። መልእክቱ ጥሩ ነው። አትፍረዱ ነው። እኛ ለመፍረድ ማንም አይደለንም። ፈራጅ እግዚአብሔር ብቻ ነው። ነገር ግን ልክ ያልሆኑ ነገሮችን ደግሞ ዝም ብለን ማለፍ የለብንም። ይሄን በደንብ ተነጋግረናል። መልእክቱ ለእሸቱ ካልሆነ እንደዛ አስባችሁ ካልሆነ ጥሩ ነው። እግዚአብሔር ይስጣችሁ። አናስገባም ሰርገኛ ጉዳይ ከባድ ነው። ልጁና ልጅቱ ተስማምተው በሰላም ምድር ተስማምተው ተፈቃግደው ሰርግ ተደግሶ ከዛ በኋላ መጨረሻ ላይ አናስገባም ተብሎ እንዲህ አይነት አላስፈላጊ የሆነ ነገር መቅረት እንዳለበት ኋላ ቀር እንደሆነ ተነጋግረናል። ፈረንጅ ሲሆንስ አናስገባም ሰርገኛ። እንደ ሀበሻ ግን በጣም ብልጥ ማህበረሰብ የለም። ተመልከቱ፣ ለፈረንጅ ሲሆን አናስገባም ሰርገኛውን እዩት። በቃ ቀለል ያለ ነው። ምክንያቱም ኢትስ ኦኬ ምናምን ብለው ደግሞ ተመልሰው ቢሄዱስ? እዚህ ጋር ሰላምታ እንጂ አናስገባም ሰርገኛ አይመስልም። እንደውም ይሄ ሰውየውማ ግቡ ያላይታችኋል እየገፋ ወደ ውስጥ ማስገባት ጀመረ። ግቡ አባቴ ግቡ። ይሄው እዚህ ጋር በደንብ ተመልከቱት። የሚገፋ መስሎ እንደውም ወደ ውስጥ ነው የሚገፋው፣ ወደ ውጪ ሳይሆን። እንዴ በስንት መከራ የተገኘ ደግሞ ዲያስፖራ በዛው ቢሄድብንስ አይነት አስመስለው እንግዲህ አረግቡልኝ አይነት ነው ያሉት። የኛን ደግሞ ተመልከቱት። ዘመድ አዝማድ ሳይቀር እንግዲህ በሩን አጥረው ይዘውት እንኳን በስር ልትገቡ ቀርቶ በአናታቸው ላይ ረጋግጣችሁ ካልሆነ ያስገባችሁ። ተመልከቱ፣ በሩን ግጥም አድርገው ይዘውታልና አማራጭ ሲያጡ አናታቸው ላይ ወጥተው እንግዲህ ጭንቅላታችሁ ሲረጋገጥ ፈርታችሁ ወይም ከብዷችሁ እንድትለቋቸው ነውና ልዩነቱን እንዴት አያችሁት? ፈረንጆቹን እንዲያናስገባን ብትሏቸው ደንግጠው ነው ፈርጥተው እንተፉት። ያን ነገር በተደጋጋሚ እያነሳን ያለ ነው። እንግዲህ ጊዜው የሰርግ ጊዜ ስለሆነ በጣም ብዙ ነገሮችን በዚህ ጊዜ ማውራት ስላለብን ነው። ይሄ ነገር በጣም ተደጋገመና ያው አይታችኋል እንግዲህ ቪዲዮ በጣም ያስቃል። አበሻ ፈረንጅ ሲሆን እንደውም ጭራሽ
እየገፋ ሲያስገባ ነበርና ይሄ አላስፈላጊ ሆነ ባል ነው ማለት አበሻም ላይ እንደዛው ነው መሆን ያለበት። ያናስገባም ሰርገኛ ትርጉም ይገባኛል። ሚስት በቀላል እንደማትገኝ አለ ተጋፍተ በስንት መከራ እንቁ የሆነች ሴት እንቁ ስለሆነች በስንት መከራ ምታገኛት ስለሆነ ነው እንዲህ መገፋፋቱ ምናምን። ግን አሁን ከመጠን አለፈ አንዱ ላይ ጭራሽ ተረማምዶ እስኪ ድረስ ይሄ አላስፈላጊ ነው። ትንሽ ያው ለባህሉ እንትን ብለ ለቀቅ ማድረግ ነው። አንተ ሐሳብ ስጡበት ጋይስ። ተመልከቱ ይሄ አበባ ምን ይመስላችኋል? እስቲ የሚገርም ነው። በኢየሱስ ያያችሁ ማድረግ ነው። ያው ነይ እዚህን አበባ ታሪክ ልንገራችሁ። ይዞላት መጥቶ ይኸውልህ አልፈልግም ውሰደው አለችው። እንዴት አፓርታማ ላይ ይውጣ? እንዴት እዚህ ላይ ይውጣ? እንደዛ ነው አይዱ ምን ሆኖ ነው እሱ ራሱ እንደዚህ እያያችሁ ነው። አቀል ምን ታረጋው? አበባ በእቅፍ የምትይዘው አበባና በጣም ብሩ ካለ ማውጣት ከፈለክ እስከ ወዲያኛው ለሁለታችሁም ይሁን ነገር ትልቅ ቁም ነገር ማድረግ ይቻላል። እና ሰው እንዴት አስተሳሰቡ በእውነት ህፃናት የሚያስቡትን ራሱ እያሰበ አይደለም። በዘመን ብቻ አልቀበልም ብላው ወደ ኋላ ሰደዋለች። ጀግና ናት እውነት። ክርስቲያኖች ሲጋቡ ቀለበት ያደርጋሉ። ቀለበቱ ፍርቅ የሌለው ነው፣ ጉጠትም የሌለው ወይም ደግሞ ፈርጥ ነው የሚባለው አይደለም። ፈርጥ የሌለው ወይም ደግሞ ፍርቅ የሌለው። ፍርቅ የሌለውን ቀለበት ብትዞሪ ጫፉን የት ላይ ነው የምታገኘው? ጫፍ የለም፣ ዝም ብሎ መዞር ነው። እና ይሄ ዘላለማዊ ህይወት ነው። ለዘላለም በመንግስተ ሰማያት አብረን እንኖራለን የሚል ፍቺ ይዘው ነው እስከ ወዲያኛው ዓለም ያለም አልፎ በሚመጣውም አልፎ የምንጸድቅበት ትዳር ነው ለማለት ነው። ያችን ቀለበት ክብ ቀለበት የሚያደርጓትና መፍታት ሌላ ሰው መጨመር የማይቻልበት ምክንያት ዘላለማዊ ህይወት ነው። ፍርቅም የለችው እና ፍርቅ ስለሌለው መፋታትም አይቻልም። ለምን? ዘላለማዊ ጥምረት ስለሆነ፣ ዘላለማዊ ውህደት ስለሆነ። እንዲሁ ሞክሬ እስቲ አይቼ ልውጣ የሚባል ነገር አይደለም። ያው ቀለበቱ መጨረሻ እንደሌለው እስከ ወዲያኛው ድረስ አብረን እንዘልቃለን የሚል መልእክት ያለው ነው። አባታችን ቃለ ሕይወትን ያሰማልንና ትዳር ላይ መጠንቀቅ አለብን። ውሳኔ ስንወስን እግዚአብሔር እሱ ለኛ የሚሆነውን ሰው ያምጣልን። ውድ ቤተሰቦቼ እጅግ በጣም አስተማሪ ድንቅ የሆኑ ቪዲዮችን እያየን ነው፣ እየጨረስን ነው። የዛሬ ቪዲዮ አጭር ቪዲዮ ነው። ቪዲዮን ላይክ አድርጉ። አላልኳችሁም? ዛሬ ቪዲዮን ሲጀምር ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የተለያየ ግሩፖች ላይ ቴሌግራም ላይ፣ ዋትስአፕ ላይ፣ ኢሞ ላይም ሼር አድርጉ። ቪዲዮን እንቀጥል። ድንገት ሟች ተነስቶ ቢያይ ደስ የሚለው ይመስላችኋል? አንድ ሁለተኛ አስቡት፣ እናንተ ሞታችሁ እንደዚህ ብፌ፣ ኬክ፣ መጠጥ፣ ዲዘርት እየተበላ ብታዩ ደስ የሚላችሁ ይመስላችኋል? ኦነስትሊ ስፒኪንግ እስቲ ኮሜንት ላይ አሳውቁ። እኔ የሽምግልና ድግስ ተጋነነ ምናምን እያልኩ አወራለሁ። ይሄ የምታዩት እዚሁ ኢትዮጵያ ውስጥ ለቅሶ ቤት ነው። በፊት ለቅሶ ቤት ያለ ቡና ቀጭንና ጨውም ስኳርም ያልገባበት ነው። ንፍሮ ቆሎ እንዲጣፍጥ አይጠበቅም። እና ለምንድን ነው ብዬ ሰዎችን ስጠይቅ ሰው ስለሆነ የሞተው ሀዘን ስለሆነ እንዲጣፍጥ አይጠበቅም ብለው መልስ ነው። እንግዲህ ይሄ ልማድ ለረጅም ጊዜ የቆየ ልማድ ነው ኢትዮጵያ ውስጥ አይደለም። ሰርግ የሚመስል ዝግጅቶች ይሄኛው ተፖሰተ እንጂ በየሀገራችን በየሰፈሩ ለቅሶ ቤት ላይ ብዙ ብር አለን ብለው የሚያስቡ ሰዎች ብዙ የሚያደርጉት ያልተገባ ድግስ አለ ለቅሶ ቤት ላይ። ይሄ አሁን መልእክቱ ምንድነው? ሀዘን አይደለም ነው። በጣም ይከብዳል። ይሄ ባህላችን፣ የሽምግልና ባህላችን፣ የአናስገባም ሰርገኛ ባህላችን፣ እንዲሁም ሰው ከሞተ በኋላ የሚደረገው ከሰርግ የበለጠ ዝግጅት ትልቅ አደጋ ላይ ናቸው። በእውነት በዚህ ዘመን በጣም ትልቅ የሚወደዱ የተከበሩ ባህሎቻችን ነበሩ እነዚህ አሁን የጠራዋቸው። ነገር ግን በዚህ ዘመን በጣም ትልቅ አደጋ ላይ ናቸው። በጣም ያሳዝናል። እናንተ ሞታችሁ በዚህ ያህል ድግስ ተደግሶ ማየት ማለት እንኳን ሞታችሁ ይመስላል። እውነት ይሄ ብር ያላቸው ሰዎች በቃ ሁሌም ማበላሸት ስራቸው ነው። ኢየሱስን አታምነው። እኔ ኢየሱስ ስላመንኩት በዚህ አደባባይ ግንባር ፊት ቆሜ ኢየሱስ ጌታ ነው እያልኩ ነው። አንተስ ኢየሱስ ጌታ ነው? ኢየሱስ ጌታ ነው። ተስማምቻለሁ። ታምነዋለህ? አታምነውም? አምነዋለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ፣ ኢየሱስ ያለው ሁሉ ተቀበል። እንዲህ አይነት ድራማ እስቲ ቢቀርባችሁ ምን አለ? ኢየሱስ ጌታ ነው። እኛም የምናምነው ያንን ነው። እንደ አዲስ አትስበኩን። ኦርቶዶክስኛ መሞት ፈልጋለሁ። ማርያምን ከምከዳ
ይሄ መሬት ከርቶ ገሃነም ቢበላ ይሻላል። እኔ ኦርቶዶክስ ነኝ ነው ሞት መብትን የማንም ሃይማኖት አለቀም። በድንጋይ ማመን ይቻላል። የግን ኦርቶዶክስ አይላብ ኦርቶዶክስ ቤተክርስቲያን ገና ጫማው ልቄ ሲገባ መንፈሴ ሁሉ የሚረበሸው ይለቀኝ። እኛም ኦርቶዶክስ ሆነን ነው የምንሞተው። እስቲ ኦርቶዶክስ ሆኜ ነው የምሞተው የምትሉ እኔ አንደኛ ልብያለሁ። እናንተ ኮሜንት ላይ ጻፉ። ኦርቶዶክስ ሆኜ ነው የምሞተው እስከ ፍጻሜ እስከ ዘላለሙ ድረስ ማተሜን አልበጥስም። ያጽናኝ በሃይማኖቴ ያጽናን ሁላችንን ነው። እኚህ የምትመለከቷቸው አባት ሰውን አግተው ሚሊዮን በሚጠየቅበት በዚህ ዘመን እሳቸው የማያውቋቸውን መንገደኞች አስቁሞ የልታን ዝክር ጸበል ካልቀመሳችሁ ብለው አብልተው አጠጥተው ሸኝቷቸዋል። ጸበል ቅመሱ አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አራያት ያስችኩናት ያት ይው ማዳዝ እንትን ሳባርከት አረ ታዘዝ አለዛ እንዳላ ይሁን እንግዲህ በግድም ቢሆን እሸበለን ወርደናል እንዳያለበት አማን መንደሩ እናንደኝኔ ደጉ በላገሩ ደጉ በላገሩ የምንናፍቃት የምንወዳት የምንሳሰላት ኢትዮጵያ ይህች ነች። ሀገራችንን ሰላም ያርግልን። እንደዚህ አይነት ቪዲዮችን ሶሻል ሚዲያ ላይ ለምታጋሩን ሁሉ በያላችሁበት ምስጋኔ ከልብ ይድረሳችሁ። ሀገራችንን ሰላም ያርግልን። ዘርህን፣ ማንነትን፣ ሃይማኖትን አይጠይቁ። ከየት እንደሆንክ ማን እንደሆንክ አይጠይቁ። አቤት 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 የሀገር ሰው አቤት የሀገር ሰው በምንም በዘመናዊ አስተሳሰብ ያልተበረዙ በቃ ንጹህ ሰዎች በቃ ሰው ናቸው በቃ በጣም ደስ ይላል። አልፎ እንዲህ አይነት ነገሮችን ቪዲዮችን ስናይ ደስ ይላል። በሀገራችን ተስፋ እንዳንቆርጥ ያደርጋል። እውነት እኔ እንደው መድኃኒዓለምን የምለምነው ሰው እጅ አትጣለኝ ነው ተሰማኝ ማለት ነው። ሰው እጅ እሱ መቼም ቸር ነው። አድቅቆም ቢሆን እንዳንጠረኛ አወላግዶም አቃንቶም ቢሆን እንዳረጋ ያረጋኛል። ሰው እጅ ግን አይጣለኝ። ሰው ከባድ ነው። ሙላችሁን አይጣላችሁ አይጣለን። የሰው እጅ ከባድ ነው። ባል ንጉስ ነው። ሚስት ምንድናት? ንግስት አይደለችም። በጣም ይቅርታ። ባል ንጉስ ነው፣ ሚስት ግን ንግስት አይደለችም። ልባም ሴት ለባሏ ምንድነች ነው የሚለው? ዘውድ ነች። ንጉስ የሚሆነው ምን ሲደፋ ነው? ዘውድ ሲደፋ ነው። ያለ ዘውዱ ንጉስ ተብሎ ሊጠራ አይችልም። ስለዚህ ልጄ ሆይ ስሚ፣ ኢም ጆሮሽን አዘንቢ፣ ወገንሽንና የአባትሽን ቤት እርሺ። ንጉስ ባልሽ ውበትሽን ወዷልና እርሱ ጌታሽ ነው ይላል። ባሎች ጌቶች ናቸው። ባል ጌታ ነው ሲባል ሚስት ባሪያ ናት ማለት አይደለም። በተለይ በዚህ ፌሚኒስት በሆነ ዓለም ላይ ሆነን ስንሰማው የጥቅስ በጣም ያስቸግራል። ፖለቲካሊ ኮሬክት አይመስልም። ባል ጌታ ነው፣ ባል ንጉስ ነው ሲባል ሚስት አገልጋይ ናት ማለት አይደለም። ሚስት ረዳት ናት ሲባል የባል ተወራጅ ናት ማለት አይደለም። አዎ ሚስት ለባሏ ረዳት ናት። ነገር ግን ራሱ ዳዊት በሌላ ቦታ እግዚአብሔር ረዳቴ ነው ብሏል። እግዚአብሔር ምኔ ነው? ረዳቴ ነው። እግዚአብሔር ረዳቴ ነው ሲል እግዚአብሔር ከኔ በታች ነው ማለቱ አይደለም። ሚስት ለባሏ ረዳት ናት ሲባልም እንደዚያ ነው። ጌታሽ ነው ሲባል አንቺ አገልጋይ ሆነሽ ማለት ብቻ አይደለም። በውስጡ መጽሐፍ ቅዱስ ሙሉ መጽሐፍ ነው። ባልን ራስ ይላል፣ ሚስትን አካል ይላል። ራስ አንገት ከተቆረጠ ሊኖር ይችላል? አይችልም። ሚስትም ከሌለች ባል ሊሆን አይችልም። ዘውድ ከሌለ ንጉስ ሊሆን አይችልም። ያስተማርልን ዲያቆን ሄኖክ ኃይሌ የወሊድ መቆጣጠሪያ መጠቀም ኃጢአት ነው ወይስ አይደለም? የብዙዎች ጥያቄ ነው። ትምህርቱ ግን ለብዙዎች ይጠቅማልና ሼር፣ ኮፒ ሊንክ እያደረጋችሁ ኮመንት ላይ እናት እያላችሁ ጻፉልኝ። እንግዲህ የወሊድ መቆጣጠሪያን በቤተክርስቲያን ታሪክ ስንመለከት በቀደምት አባቶችም እንደነበር ታሪክ ያስረዳናል። በሰባተኛው መቶ ክፍለ ዘመን ቅዱስ ቴዎድሮስ ዘካንቴቤሪ ወይ አንድ ቅዱስ አባት ባልና ሚስት በሩካቤ ስጋ የሚገኘውን ደስታ ፈልገው ነገር ግን ልጅ ላለመውለድ የዘር ፍሬያቸውን ለሚያፈሱ ይህን ቀኖና ሰርቶላቸው ነበር። የመጀመሪያው የሩካቤ ስጋ ፈጽመው የወንዱን ፍሬ ውጭ ላይ እንዲፈስ የሚያደርጉ ካሉ 1 ዓመት ሙሉ በቀኖና እንዲቆዩ ስርዓት ሰርቶላቸዋል። ሁለተኛው ልጅ እንዳይፈጠር በፊንጢጣ በኩል የሩካቤ ስጋ ለሚፈጽሙ ከ7 ዓመት እስከ 15 ዓመት በቀኖና እንዲቆዩ ስርዓት ሰርቶላቸዋል። ሶስተኛ በአፍ በኩል ሩካቤ የሚያደርጉ ካሉ ከ7 ዓመት እስከ 22 ዓመት የሚደርስ ቀኖና እንዲያደርጉ ስርዓት ሰርቶላቸዋል። ቅዱስ ቴዎድሮስ በአፍ በኩል የሚደረገውን ሩካቤ ከክፋትም ሁሉ የከፋ ከኃጢአትም ሁሉ እጅግ ከባዱ ኃጢአት ብሎ ይናገረዋል። ሰው በአፉ ቅዱስ ሥጋውን ክቡር ደሙን መቀበል ሲገባበት ይህን ነውር ተግባር መፈጸሙ ደግሞ በደሉን ከፍ ያደርገዋል። ስለዚህ የወሊድ መቆጣጠሪያ መጠቀም ኃጢአት ነው ወይስ
አይደለም የሚለውን ለመረዳት ጥንት አባቶችም የነበረ ቢሆንም የሚሰጠው ቀኖና እጅግ ከባድ መሆኑን ማወቅ መረዳት አለብን። ስለዚህ በፍጹም ይህን ማድረግ እንደማይገባን ቤተክርስቲያናችን ታስተምራለች፣ ትመክራለች፣ ትናገራለች። ምናልባት በዚህ በኩል ተጨማሪ ጥናት ማድረግ መጻሕፍቶችን ማንበብ ከፈለጋችሁ መረጃውን እዚህ ጋር አስቀምጬላችኋለሁ፣ መመልከት ትችላላችሁ። እግዚአብሔር አምላክ ጥበቡን ማስተዋሉን ያድለን። አሜን። ይሄ ነገር ብዙ አባቶቻችን አስተምረዋል። የወሊድ መቆጣጠሪያ በቅድስት ቤተክርስቲያናችን እንደማይፈቀድ አባ ገብረ ኪዳንም ከዚህ በፊት አስተምረዋል። የቤተክርስቲያን ስርዓታችን ይህንን ይመስላል። እንግዲህ ከዚህ የበለጡ ሌሎች ጥያቄዎች ካሏችሁ ንስሐ አባቶቻችሁን ብታማክሩ ባይነኝ ንስሐ አባቶቻችሁን ብታማክሩ ባይነኝ ጠለቅ ያሉ ጥያቄዎችን እንዲሁም እንዲህ አይነት ስለ ግብረ ስጋ ግንኙነት አባቶቻችን ግልጽ ናቸው። በመጽሐፍት በግልጽ ነው የተጻፈው። ምንም የሚያሳፍር ነገር የለም። በቃ ማድረግ ያለብን ማድረግ ያለብን ነገር ተብሎ በግልጽ ነው የተቀመጠውና አንዳንዴ እንዲህ አይነት ነገር በቃ አራ እንዲህ አታውሩ አራ እንዲህ አይነት ነገር ሚሉ ሰዎች አሉ እና ምንም ይሄ ቤተክርስቲያን ላይ ትምህርት ይሰጣል። የራሱ የሆነ ትምህርት አለው፣ ስርዓት አለው። የተከበረ ነገር ስለሆነ እንዲሁ እንደፈለግነው የምናደርገው ነገር ስላልሆነ የተቀደሰ ነገር ስለሆነ ስርዓት አባቶቻችን ያስተካከሉት አለና አረ ይሄ ነገር እንዳትሉ በዛውም ለመጠቆም ነው። የመጨረሻ እስቲ አንድ ቪዲዮ ውድ ቤተሰቦች ቅድም አስተዋወቂያችሁ ነበር። ይሄ እንዳለ ሰውነትህን እንደዚህ የሚያደርገው ይሄ እንዳለ የሚያዘህ ነው። እንደዚህ የሚያዘኝ ጩፋ መልእክት ማስተላለፍ ፈልጋለህ ስለሚሰማው መልእክት ካለ ማስተላለፍ ይችላል። እኔ በቃ ሞራሊ ተነካ። በሆነም እኔ እንደዚህ አልመሰለኝም ነበር። ከልቤ ነው በቃ ምነግርህ። ናወኔ ምንም እንዳታረገው አዛለሁ። አባቴ ይሰራል፣ እኔም እሰራለሁ። አንተ ጋር ደረሰ፣ አንተ ጋር ደረሰ። አልደረስኩም። ምን እያደረግህ አልደረስኩም። ልጁን እገድለዋለሁ፣ እናቱን እገድላታለሁ፣ አንተንም እገድላለሁ። ብታምኑም ባታምኑም ከኔ ጋር ያለው ከነሱ ጋር ካለው ይበልጣል። ስለዛ ሰው ምን ይሁን ይሄ ቅጥረኞች እንጂ እኔ አገልጋዮች የእግዚአብሔር አገልጋዮች አይደሉም እነዚህ። ሀብታም ከሆነ በዝነኛ ታዋቂ ሀብታም የሆኑ የሚሄዱት በዝናቸው ላይ ዝና ለመጨመር፣ በሀብታቸው ላይ ሀብት ለመጨመር፣ በእውቅናቸው ላይ እውቅና ለመጨመር፣ እንደገና ደግሞ በስራ ፉክክር። ስለዚህ የሰው ህይወት ያሳዝናችሁ። በቃ እኔ ህይወቴ ተበላሽቷል። በመንፈስ ትእዛዝ ይሰጠኝና ጉርጉዟን ግደላት ሲለኝ እንደተቃወምኩት ጥሬ ግን እምቢ እንዳለኝ አሁን ደምን መታፈስበት ሰዓት ነው ይለኛል። ደምን አፍስስ ይለኛል። እስቲ ምን ሙሉ ሰውነትህን ነው ያደረገ? እንደዛ ያስደረገ ሰውነትህን አስቆራርጦ ይሄ እንዳለ ሰውነትህን እንደዚህ የሚያደርገው ይሄ እንዳለ የሚያዘህ ነው። እንደዚህ የሚያዘኝ ነው። በምንድን ነው እንደዚህ ያድርግም? አንገትህን በዚህ በሲንጢ ያድርገው ማለት ነው። እሱ ደስ አለው ደግሞ እሱን አስደሰትኩት ደግሞ ካልኩኝ እኔ ፈጣሪን እንዳስደሰትኩኝ ነው የምቆጥረው። ያው የመጥፎ ነገር መሳካት ሁሉ ከሰይጣን ነው። ግን እንዳጋጣሚ ይሆንና የሚለው ሐሳብ ይሳካለታል። የዛኔ ደግሞ ይሄን ያህል ገንዘብ አመጣለሁ ብሎ ቃል ገብቷል ነበረ። ስለዚህ ያንን ቃል አላከበረም ማለት ነው ሰውየው። ስለዚህ እኔን ይጠራኝና ይሄን ሰው አስወግደው ይለኛል። ከዚህ በፊትም ታስሬያለሁ። ሰውም ገድዬ ሰው ማወቅ አለበት። በቃ ሰው ምን አይነት መንገድ ላይ ምን አይነት እንትን ላይ እንዳለው ማወቅ አለበት። መጓደዴ አራለን ሳጭዋት ይውሉልን እንዲህ አይነት ድራማ ተው፣ እንዲህ አይነት ድራማ ተው ብለን ብዙ ጊዜ አውርተናል እና ከባድ ነው። እዛ የሄዱ ብዙ ሰዎች ሲያወሩ ከዚህ በፊትም ሰምተናል። ይሄ አዲስ አይደለም። እንዲህ አይነት እዩ ጋር ሆነ ሌሎች ፓስተሮች ጋር ሚራክል መኒ እያሉ የአንካሳውን አነሳን፣ የታመመውን ፈወስን፣ ድውያኑን ፈወስን እያሉ የሚፎግሩ ቀላጆች ድራማ ሰሪዎች ጋር አትሂዱ፣ ተጠንቀቁ ተባብለን ብዙ ጊዜ አውርተናል። ውስጥ ያሉ ሰዎችም በሚዲያ ወጥተው ብዙ ጊዜ አውርተዋልና
ብዙ ድራማ ብዙ ማጭበርበር ነው የሚሰራው እና የመጨረሻው ዘመን ላይ እንዳለን ማሳያ ነው በእውነት የሐሰተኛ ነቢያት የዮሐንስ ራእይ ላይ እንዳለው የማቴዎስ ወንጌል ላይ እንዳለው የሐሰተኛ ነቢያት መነሳት የመጨረሻው ዘመን ምሳሌ ናቸው። በቃ ምንም አዲስ ነገር አይደለም እና እንጠንቀቅ፣ እንዘጋጅ፣ ንስሐ እንግባ፣ በሃይማኖታችንም እንጽና የሚል መልእክት ነው ያለኝ። በአየናችሁ ቪዲዮዎች ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ዲያቆን ኃይለ ሚካኤል ነበርኩ። ስለተከታተላችሁኝ አመሰግናለሁ። እግዚአብሔር አምላካችን በቀጣይ በሰላም ያገናኘን። እወዳችኋለሁ። ቻው